ይች ልጅ የሞተችው ሳውዲ አረቢያ ደማም ነው። የራሷ ኤጀንሲ ቢሮ ውስጥ ደፍረው በኋላዋ ነው የገደሏት። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ለኔ ጥቁር ቀን ብየዋለሁኝ። የሚመጡት ሙሲባዎች እንደው አላህ በቃ ይበላችሁ እንጂ ቢበለን እንጂ በእህቶቻችን ላይ በጣም ከባድና አሳዛኝ ነው። ዛሬ የሞተችው ልጅና ወስባዊ ጥቃት እየተደረገብኝ ነው ብላ በቪዲዮ ማስረጃ የላከችልን ልጅ በጣም የሚዘገንንን ነው። በጣም መኖራችንን ራሱ የምንጠላበት ነው። አሁን ይሄንን ቪዲዮ ልሰራ የቻልኩት እቺ የሞተች የምትባለው ልጅ የሞተችበት ምክንያት ሰበቡ ዋነኛው መንገድ የኢትዮጵያ ኤጀንሲ ነው። ለምን ብላችሁ ብትሉኝ ሰዎቹ ሰራተኛ የጠለቡት ቋንቋ የምትችል ነው። እዚህ ያለው ኤጀንሲ ከኢትዮጵያ ኤጀንሲ ጋር ሲጻጻፍ ቋንቋ የምትችል ነው። የኢትዮጵያ ኤጀንሲ የላከላቸው ቋንቋ የማትችል ነው። ሰዎቹ ወስደው አንድ ወር ከሞከሩ በኋላ ወደ ኤጀንሲ ሲመልሷት ለምን ቋንቋ አታቂም በማለት ግብፃዊው አሊ የሚባለው ሰውዬ አዝቦና አሰቃይቶ ገሏታል። ቋንቋም ተወቅም አትወቅም መገደል አለባት መገደል የለባትም። ግን ሊያስደፍሩንና ለጥቃት እየጋበዙን ያሉት እነማን ናቸው? የኢትዮጵያ ኤጀንሲዎች ናቸው ማለት ነው። እዛ ላይ ደግሞ ስንጠይቃቸው የሚዋሹት ውሸት በጣም ብዙ ነው። እስከ መቼ ነው የኢትዮጵያ ኤጀንሲ ሃይ የሚላቸው የሚጠፋው? እስከ መቼ ነው ሰዎችን በስተት ኢንፎርሜሽን ስማቸውን ይቀይራሉ፣ ፎቶአቸው ይቀየራል፣ እድሜያቸው ይቀየራል፣ ያልተማሩትን ተምረዋል ይላሉ። ሲኦሲ ያስተምረናል ትላላችሁ። ሲኦሲ ሳታስተምሩ እህቶቻችንን አሳልፋችሁ ለጥላት የምትሰጡ እናንተ ናችሁ። የስራችሁን ይስጣችሁና ደግሞ አይን በአይን ነው የምትዋሹት። አይን በአይን አስባችኋል? ሁሉም ይሄ የልጅቱ ኬስ የሚያስገድል አይደለም። የስራ እድል ለሌላ ቦታ ትቀየራለች ወይም አገሯ ትመለሳለች እንጂ ተቀጥቅጣ የምትገደልበት ምክንያት የለም። ይሄ ሰውዬ በማን ቁጭት ነው በምን ሰበብ ነው እቺ ሊደብድቦ የገደላት? መንግስት አንድ ነገር ልትለን ይገባል። ባከነቶቻችን ወጥተው ሌላ ነገር እየሆኑ ነውና አስለን እኮ ከፊልም አልጠፋም። ራሱ ያመጣት ኤጀንሲ ነው እቺ ልጅ ቀጥቅጦ በሰራተኛ ያስገደላት። የዛ ሀገርም ኤጀንሲ ተጠያቂ ነው፣ የኢትዮጵያውም ኤጀንሲ ተጠያቂ ነው። ሌላው ይቅርና ሙቤ ሊሰራበት የሚችለው የእያንዳንዱ አገር ኤጀንሲዎች ሰራተኞቻቸውን ከላኩ በኋላ በኤምባሲያቸው አማካኝነት ኤጀንሲዎች እዛ ሀገር ያሉ ኤጀንሲ ሰከን ሙቤ ተፍትሽ ይደረጋል። ስለዚህ ዜጋን የሚከታተለው ክፍል የት አለ? እቺ ልጅ ስንት ወር ሰከን ላይ ተቀምጣ ነው? እምን ውስጥ ደብቀዋት ነው? ወይስ እናንተ ሄዳችሁ ሰከን አትፈትሹም? ጥያቄ። እኔ በምሰራበት ሰዓት ኢትዮጵያኖች እየመጡ ሰከን ይፈትሹ ነበር። ሲፈትሹ እየመራን እናሳያቸዋለን። እነዛ ዜጋ የሚከታተሉ ሰዎች መንግስት የመደባቸው የታሉ? አንድ ጥያቄ እሱ ነው። ሁለተኛ ደረጃ እቺ ልጅ የመመታትም የመሰደብም የመገደልም በውጭ ሀገር ዜጋ ማንም የሚፈቅድ የለም። የዚች ልጅ ሬሳ ከዛ ሀገር መውጣት የለበትም ሐቁ ካልወጣ በስተቀር። አሁን ግብፃዊ ስለገደላት አይደለም፣ ማንም ይግደላት ማንም። በነገራችን ላይ ኢትዮጵያዊ ላይ ተቀጣሪ አስተርጓሚዎች የሚሆኑ የራሳችንን እህቶች የሚበድሉ አሉ። የራሳችን ዜጋ እኛንን ዜጎቻችንን ስናወርድ ሌላ ዜጋ የሚጫወትብን። ኬንያዊቱ ምግብ የምትሰራ ልትሆን ትችላለች፣ በእነሱ ስር ነው ያለችው። ታያለህ። አሁን እሷም ጦሮንጦስ ነው የሚያስገቧት። ለምን? ትልቅ ምስጢር አውጥታባቸዋለች፣ ፈድህ አድርጋቸዋለች። ስለዚህ አንደኛ የኢትዮጵያ ኤጀንሲ ልጆቹን አለመከታተሉ፣ እኛ ችግር ላይ ነን ሲባሉ ታገሱ የሚባሉት። አሁን እኔ ቅድም የደወልኩብህ ኬስ ሙሉ የሴክስ ፊልም ነው ለኔ ጋር የተላከው። እውት ከመጣሁ ወር ከ15 ቀኔ ድረሱልኝ፣ በወር ከ15 ቀን ይሄን ስራ እያሰራች ነው ብላ ነው። ሙሉ እልክልሃለሁ ሙቤ ሙሉ። ይሄንን እያየ ኤጀንሲው ምንድነው ያለው? 2 ወር ሙይ። እንዴት ነው 2 ወር የምትሞላው? እችል ወይ ራሷን ታጠፋለች በመስኮት። ወላሂ ሙቤ 2 ወር ሙይ አላት። ይሄንን ፊልም እያየ እንዴት 2 ወር? ኢትዮጵያ መግባት የለበትም፣ መመርመር አለባት። ለኔ ምን አለኝ አዚዛ፣ የሬሳውን ወጪ ሸፍነን አሁን ሬሳውን ወደ ሀገር እንዲመጣ ወደ ቤተሰቦቿ እንድናረጋለን አለ።
ለምን አይደለም የትራንስፖርቱን የቲኬቱን እንሸፍናለን እኛ ልንሸፍን ነው አይቻልም እኛ ልጅቱ እንድትገባ አንፈልግም አንፈልግም ልጅቱ መግባት የለባትም ልጅቱ ከገባች ሬሳ ከገባ መለፍ ተዘጋ ማለት ነው ስለዚህ ወጭ ሸፍኖ ሊያስገባ አይቻልም ውጭ ጉዳይ ሚኒስቴር የኢትዮጵያ መንግስት ኢትዮጵያ ኤምባሲ ስሙን ደባካችሁ ስሙን እኔ ሁለቱም ባንድ ወቅት የልጅቱም ይሄ የሬሳዋም የተደፈረችውም ልጅ ባንድ ላይ ስለመጣብኝ ነው ሙቤ ወደ የትኛው ሊሄድ ብዬ ነው እንጂ እኔ ሁለቱንም ነው ያስተላለፍኩት የዝች ልጅ ሬሳ መግባት የለበትም አሊ የሚባለው ገዳይ ኢትዮጵያዊ ስለሆነች አይደለም የገደላት በሴትነቷ ነው የገደላት በትክክል ሬሳዋ ምርመራ ያስፈልገዋል ሲጀመር ምን እንዳረጋት በምን እናውቃለን ሙቤ ሬሳዋ ራሱ መመርመር አለበት አው ሬሳዋ መመርመር አለበት እዛ ሀገር መንግስት ሬሳውን ሲሰጥ ካላት መለፍ ዘግቶ ነው የሚሰጥ ስለዚህ መረከብም መውሰድም የለብህም ይሄ ነገር ሳውዲ አረቢያ ውስጥ ትልቁ ችግር እነዚህ ናቸው እዛ ሀገር ደግሞ አሉ ሬሳ የሚልኩ ሰዎች ለገንዘብ ብለው ገንዘባቸውን ስለሚያው ወደ ጉዳዩ እህቲማም የማይሰጡ ሰዎች አሉ حرام عليكم يا شيخ حرام عليكم አዙዬ ደማም ኮሚኒቲዎች አሉ ኮሚኒቲዎች ራሱ ማወቅ አለባቸው ይሄን ነገር አውቀው ሬሳው እንዳይወጣ የሚደረግበት መንገድ እኔ የምላችሁ እባካችሁ አንድ አዳምጡኝ አንዴ ይሄን ቪዲዮ መስራት ተከትቼ ነው እግዚአብሔር በጣም እየፈራሁ ነኝ አንድ ኢትዮጵያዊ ከመጣች አንድ ሳምንት ነው እዚህ ቤት ማለት ነው ግን ልንገናኝ በጭራሽ አይፈቅዱም በጭራሽ እና ዛሬ በጠዋት ሻይ አፍልታ ሻምጫላ ሻይ አፍልታ ወሰደች የልጁ ግላስ ማለት ነው የልጁ ግላስ ሻይ አፍልታ ወሰደች ከወሰደች በኋላ እስካሁን አልወጣችም እማዬ ብላ በጣም ጮኸች ልንገናኝ በጭራሽ አይፈቅዱም ምን እንደማያደርግ ጨንቆኛል እባካችሁ ነገር ልንገናኝ እንኳን ባር ለማንቆቀጡ እንኳን ልንገናኝ አይፈቅዱም ሴትዮዋ እየሮጠች እታይ ጠርታ ወዴት እንደሄደች አላውቅም እስካሁን አልወጣችም እባካችሁ ምን እንደማያደርግ ጨንቆኛል ቀን ቪዲዮ ለመስራት አልተመቸኝም ነበር ስልኬን ተቀብሎት ነበር እና የልጅቷን ፎቶ እዚህ ጋር አስቀምጣለሁ ልጅቷ ኦሬዲ ሞታለች ገሎታል ልጅቷን ገሎታል ሼር አድርጋችሁ ለብዙ ሰው አድርሱ ለሞሄ ለሚመለከተው አካል አድርሱ ልጅቷን ወሰዱ ከቤት ወስዷል እኔ ክላስ ውስጥ ተቆልፌ ነው ያለው እስከ ማለት ነው የሰው ሀገር በጣም